ሶስት መሰረታዊ መርሆች አሉ። አንደኛው ንጽሐ ስጋ ነው፣ ሁለተኛው ንጽሐ ነፍስ፣ ሶስተኛው ንጽሐ ልቡና ይባላሉ። እኒህን ምን አለው? አንድ ሰው ስጋው ንጹህ ባረገ ጊዜ አለ ከብዙ ነገር ሶስት ማዕረግ ይሰጠዋል። ጽማዌ፣ ልባዌ፣ ጣዕመ ዝማሬ የተሰኙ። ጽማዌ ዝምተኛ ትዕግስተኝነት፣ ልባዌ የሰማውን ያየውን ጻጥ ብሎ የመያዝ ያለ መርሳት፣ ጣዕመ ዝማሬ ቀድስ ቀድስ፣ ጸልይ ጸልይ፣ ዘምር ዘምር የሚያስባል። በእነዚህ ጊዜ ግዙፋን ፍጥረታትን ከብሄሞት እስከ ሌዋታን ከአድማስ እስከ አድማስ ማየት ይጀምራል። በዚያ ወደ ንጽሐ ስጋ እየገሰገሰ ስለሆነ ያን ጊዜ መበርታት አለበት። ሰይጣን ሊፈትነው ስለሚችል ይጠንቀቃል። ከዚያ ብዙ ነው አንቀጹ። ዋናው ማድረጓን የብቃትን ሊጨርስልን ነው። ማንም ሰው ማግኘት የሚችል አስጸጋ ኮነ ወዲያው ንጽሐው ነፍሱን በጣም ንጹህ ያደረገ ሰው ማለት ስጋውን ለነፍሱ ሙሉ ለሙሉ ያስገዛ ሰው አራት ጸጋ ይጨመረዋል አለ። አንብ፣ ኩነኔ፣ ፍቅር፣ ሁሰት የተባለው አራት ሀብተ ጸጋዎች። አንብ ቃል ዘር በሰማ ቁጥር አልቅስ አልቅስ አልቅስ። ኩነኔ ወለ እግዚአብሔር አለ ዕለተ ምጽአት እኮ አለች፣ ፍርዳለች እኮ ብሎ የነፍስ ነገር መጨነቅ፣ ማሰብ፣ መጠንቀቅ። ፍቅር በስማም ወዳጅ ዘመድ ባድ ወንድ ሴት አማኝ ከሃዲ ኃጥእ ጻድቅ ሳይለይ ሴት ቢያይ እቺ እኮ የሔዋን ዘር ኑራ ነው፣ ወንድ ሴት እኮ የአዳም ዘር ኑሮ የነሱን ጸጋ እኮ ሊያገኝ ነበር። ባለማወቁ ሳይጠመቅ ባለማወቁ ሳትጠመቅ ሳይቆር ንስሐ ሳይገባ ሊሞት እኮ ብሎ ግን ሁሉን ሰላምታ መስጠት፣ ሁሉን መውደድ፣ ፍቅር በቃ በጣም የፍቅር ማድረግ ሲደርስ አንድ ሰው አለቀ ሄደው መጠቀ። ከዚያ በኋላ ሰባተኛው ሁሰት ይባላል። መሄድ ማለት ነው። ፀሐይ ገብታ ካደረችው ገብቶ ማደር ይችላል። በመንገድ በእግር ሳይሆን እኔ እንዲህ ካላገር ዛሬ ሂጂ እንዲህ ካለገዳም ጸልዬ ወይም ኢየሩሳሌም ሩቅ አገር ያለ ባህታዊ ኢየሩሳሌም ደርሼ መምጣት ፈልጋለሁ ቢጸልይ እግዚአብሔር ፈቃድ ይሁን ብሎ ገና ሲያስብ ሳያውቀው ቤቱ እንደተዘጋ ሄዶ ኢየሩሳሌም አስቀድሶ ይመጣል። ሳይከፈት መጥቶ ተዘጋው ይገባል። ረቂቀና ካሉ እያለ መርቀቅ ይመጣል። በዚህ ጊዜ አለ የራሱን ነፍስ ማየት ይችላል። ነፍስና ስጋ መነጋገር ይጀምራሉ። ዘ በኋላ መወቃቀስም መበረታታትም። በዚህ ጊዜ ቅዱሳን መላእክትን ማየት ይጀምራል። ጠባቂውን መልአክ ማየት ይጀምራል። ቀና ሲል ወደ ገነት የሚገቡትን ጻድቃን ማየት ይጀምራል። ፍግግር ይደሰታል። ጎንበስ ሲል ወደ ሲኦል የሚወርዱትን ያያል፣ ያዝናል፣ ያለቅሳል። እንዲህ እያለ ወደ ንጽሐ ልቡና ይሸጋገራል። ንጽሐ ልቡና የመጨረሻ ያቺ ዛቲት ንጽሐ ልቡና ጌታችን መካከላችሁ ናት ያለ የዋህ ልብ የዋሆች እግዚአብሔርን ያዩታል ልበ ቅኖች ይል ያቺ ልቡ ንጹህ ባረገ ጊዜ ሶስተኛይቱ ማድረግ 7 ደርሶ ነበር። እሷ ደግሞ 3 ታስጨምረዋለች። ነጽሮ ተሰጥሞ ከዊነ እሳት ይባላሉ። 10ቱ ቃላተ ኦሪት ማለት ምሳሌ 10ሩ ማድረጋት ናቸው። መላእክት እስተ ነጽሮ ናቸው። ነጽሮ ተስሉስ ቅዱስ ማለት እንዲህ ሲሉ ይህ ሰማይ ጋርዳቸው ወይም በአካል አይን ሳይሆን በሐሳብ አይን፣ በአይምሮ አይን፣ በእውቀት አይን፣ በብቃት አይን ስላሴ ነው ያሉ። ወደ ተጉንብስ ሲሉ በርባሮስን የመጨረሻውን ሰርመሲዮል ሁሉ ያያሉ። ዝም ይህ ሳይከፈት ምድሩ እንዲህ እንዳለ በቴክኖሎጂ በኬሚካል በሚኒስትሪ በቴሌስኮፕ በማይክሮስኮፕ ሳይሆን በአጉሊ መነጽር ሳይሆን በዚች ትንሽ አይንም ሳይሆን በሐሳብ አይን፣ በአይምሮ አይን፣ በብቃት አይን ዓለም ዓለም አሜሪካው ስንት ሰው እንደሞተ ምናምን ሁሉን ነገር ያውቃሉ። ነጽሮ ከዛ ቀጥሎ ተሰጥሞ ማለት ተመለኮቱ ጋር ይዋሃዳል። ከስሉስ ቅዱስ አንድነቱ ሶስትነቱ ተዋህዶ አንድ ሰው በቃ ሁለት ነገር ብቻ ነው የማያውቅ። ከዚያ ከእግዚአብሔር በታች ሁለት ነገር ነው የማያውቅ። እንደ እግዚአብሔር ለመሆን መፍጠር አይችልም። አንደኛ ፍጡር የሞት ያስነሳል፣ ሞት ያስነሳል፣ ዕውር ያበራል፣ ለምጽ ያነጻል። በእኔ ያመነ እኔ የምሰራውን ይሰራል። ከዚያም የበለጠ ያለው ቃል ለማድረግ በመርፌ ቀዳዳ ግመል ያሾልኳሉ ከነጭነቷ እሱ ባለው ቃል ተራራውን ያፈልሷሉ፣ ዕውር ያበራሉ፣ ሞት ያስነሳሉ። ይሄ ይቻላል። ፍጥረት ግን መፍጠር አይፈጥሩም። እሷ ብቻ ናት የመለኮት። ቀጥሎ ምጽአት ለተምጽአት መቼ እንደሆነች አያውቁም። ዓመተ አሁን እኔ ምጽአት ጠራጂ ነኝ በዓሉንና ክብር ቤቱን እንስራ በየተነሳው እንጂ የሚመጣበትን ዓመተ ምህረት አላውቅም። ወደፊትም ለማወቅ አልሞክርም፣ አይደረግም። እኔ ደብር ይመጣልም አላልኩም። ይሄንም ሰው ማወቅ አለበት። በዚህ አጋጣሚ ምጽአትን የታወቁና ነው ምጽአት ሚሉ አንዳንድ የተሳሳቱ አሉ። በምን ሰዓት እንደሚመጣ አታውቁምና ተዘጋጅታችሁ ጠብቁ ያለውን ከመጠመቅ ከመቁረብ ንስሐ ከመግባት ጋር በዓሉንና ክብር ቤቱን እንስራ ዝክሩን እንዘክር ሚል ነው የኔ መልእክት እኮ። ተዘጋጅተን ጠብቀው። ዕለተ ሞትም ስትመጣ አናውቃትም።
እንኳን ሌላ በእውነት የሚያስደንቅ ነገር እግዚአብሔር ይገልጻል። እኔም አሁን ቅርብ ነው የተገለጸልኝ። እንግዲህ ማታ በ3 ሰዓት መጣ፣ እኩለ ሌሊት መጣ፣ ዶሮ ጮህ መጣ፣ ጧት መጣ፣ ቀን መጣ፣ ሌት መጣ አታውቁምና ተዘጋጅተው ጠብቁኝ አለ። ይህ ቃል በህፃንነታችሁ በወጣትነታችሁ በመካከለኛችሁ ለአንድ ሰው በእድሜው ማለት ነው ወይ በወጣትነት ወይ ስታረጅ ሞት ልትሞት ትችላለህ ማለት ነው። ሌላው ደግሞ ዘመኒቱን 8000 ከመግቢያዋ ወይ መካከሉ ወይ መጨረሻዋ ላይ ባለው የሚተርኩ አሉ። 8000 ከገባች አሁን 513 ዓመቷ ነው። ከ8000 ዘመን 513 ተነስቶብናል። 5013 ዓመት ክርስቶስ ከተወለደ 2013 አይደል? 7513 ነው በድምሩ። አሁን 487 ዓመት ነው የቀረችው 8000 ሊሆን እና እቺን የቀረች ዘመን እንግዲህ ከ50 ዓመት መሃል 100 ዓመት መሃል የዛሬ 300 ዓመት መሃል ይምጣ 500 እስክትፈጸም ሊቆይ አናውቅምና የዓለም እድሜ 487 ዓመት ቀርቷታል። በዚህ አጋጣሚ የኔ ራእይ የ487 ዓመት ራእይ ነው። በምጽአት ምክንያት በማህበራዊ አድርጊ ለዓለም ራእይ የተነሳሁላት ለትውልዱ እስከዚያን ቀን ለሚቆየው ትውልድ እና ለሰው በእድሜው ልክ ነው በመለተሞት ለዓለም ደግሞ በዚህ መሃል ይመጣል። አንድ ግን በዚህ መሃል የተገለጸልኝ ምስጢር ማመሳጠር የሚባለው በመንፈስ ቅዱስ በቀን መጣ በሌሊት መጣ አታውቁም ያለው በእኛ በዚህ በአምስቱ አህጉር በእስያ በአፍሪካ በአውስትራሊያ በአውሮፓ ሀገር ከሆነ በቀን ቢመጣ ለአሜሪካውያን ሌሊት ነው የሚመጣባቸው። እኔ ተገለጸልኝ። በአሜሪካ ቀን የሚመጣ ከሆነ ለኛ ሌሊት ነው የሚመጣው። ለኛ ቀን የሚመጣ ከሆነ ለአሜሪካ ሌሊት ነው የሚመጣባቸው ማለት ነው። እቺ ፀሐይ 24 ሰዓት 12 ዛሬ 12 ሰዓት የምታበራለት ሀገር አለ። ድንገት ቀን ቢመጣ ለኛ ለነሱ ሌሊት ሆኖባቸዋል። ደግሞ እቺ ሌሊት የምታበራበት ሀገር ለኛ ሲጨልም ሌሊት የምታበራው ሀገር አለ። በዚያ እያበራች ለኛ ሌሊት ሊመጣ ይችላል፣ ለነሱ ቀን ሊመጣ ይችላል። ይህ ከመጽሐፍ ቅዱስ የለም። በምስጢር በመፈላሰፍ በማጥናት መንፈሳዊ ፍልስፍና እንበለው ለጌታችን ቃልችን ነገር ልል አሁን ሊቃውንት ቢሰሙችን ይቀበሏታል። በእውነት ይወዷታል። ባይነኝ ውደዷትን። ልክ ነኝ። አሁን በዚህ በኢየሩሳሌም በደብረ ዘይት እሁድ መንፈቀ ሌሊት ቢመጣ አሜሪካ ግን ያን ሰዓት ቀን ላይ ናቸው። እየጨፈሩ እንደ ኖህ ዘመን እየበሉ እየጠጡ እየዳነሱ ይቆያሉ። ለነሱ ሌሊት ከመጣ ደግሞ በእኛ በዚህ በእስያ በአውሮፓ በአፍሪካ ላለነው እየበላን እየጠጣን ሳለ ድንገት እኩለ ቀን ሊመጣ ነው። ለነዚያ እኩለ ሌሊት ለኛ እኩለ ቀን ማለት ነውና ይሄንም እኔም እስከዚህ ድረስ ችን ትንሽ ጌታዬ ድፍረት አይሆንብኝ እያልኩት ችን ነው ማጣና እንጂ ያው ደብረ ዘይት ቀን እንደሚሆን ለተውር እንደሆነ ለተምጻት ምትለው ያቺ እንደሆነች ነው የሙሽራው በዓል መንፈቀ ሌሊት በሚለው ደግሞ በሌሊት እንደሆነ ጭምር አልደበቀንም። እና የበቁ አባቶች ለተምጻትን ብቻ ነው ማያውቁ። ፍጥረት አይፈጥሩም መፍጠር አይችሉም እንጂ አሁን አንዳንድ ሰው ልጅ ሲወልድ ስንት ልጅ ወለድክ? አረ አንድ 7 ልጅ ፈጠር ያለው አንድ 3 ልጅ ፈጠርኩ ሲል ስህተት ነው። ይሄንም እንታረም። ፈጣሪ እግዚአብሔር ነው። ሰው ወለድኩ ሴትም ሆነች አርግዤ ወንድም ባለቤቴ ጸንሳ እንዲ ልጅ ወለድኩ ነው ማለት እንጂ ፈጠርኩ አይባልም። ይሄ የስህተት ስለሆነ ዚያራ አይቀየመው። ለወደፊቱ ግን መጠንቀቅ ያስፈልጋል። ንግግርን ማሳመር ነው እና 10 ማዕርጋት 9ኛው ተሰጥሞ ከመለኮቱ ጋር ተዋህዶ ሚሰራትን የሚያስባትን ሁሉ አብ ወልድ ቅዱስ አብሮ ያስባል። ነገ ማት ሊያመጡ ቢሉ ነገ ምሕረት ሊያወርዱ ቢሉ ያውቃል። መፍጠርንና ዓለም ታልፋትን ብቻ ነው የማይነገረው። ከዛ ፈለገውና እንተማ ከዛ 10ኛው ከዊነ እሳት ይባላል። እሳት መሆን ማለት ነው። እሳት ነው ማን ነው የሚጨብጣት? እሳት በውሃ ይጠፋል። እነሱ ግን ነፋስ፣ እሳት፣ ውሃ፣ መሬት እያሉ ውሃ ማያጠፋቸው ባህር መሃል መግባት ይችላሉ። እንደ አባ እጨጌ ዮሐንስ እዚህ ሁሉ ማድረግ የደረሱ ጻድቅ ነበሩ። የጠጎሮ የጎንዱ የፍርኩታው ከውጭ አገር መተው በኢትዮጵያ ብዙ ዓመት የኖሩ 50 ዓመት በደመና ላይ ደመናው እንደዚህ ዙፋን ተቀምጦበት በደመና 50 ዓመት ዓለምን የዞሩ 50 ዓመት በጠጎሮ ወዚሁ መንዝ መዘዞ ዳር ባህራቸው እንኳን ገብተው ወርደሳቸው ነበሩት ላይ ዋናተኛ ሄዶ ደረቅ አፈር ይዞ ይወጣል።
ቃል ኪዳናቸው ከባህር መሃል ደረቅ አፈር እንደገና እሳቸው እዚህ በታች ደግሞ 50 ዓመት ይህን የታች ዓለም መርምረው መጥተዋል። ይህ ሁሉ እንግዲህ የብቃት ጸጋ ይባላል። ይህን መሬት አሁን እንዴት ነው ሰንጥቀ የምትሄደው? መንኮራኩር ካት ምናምን መኪና እርግጥ መኳት ይቻላል እስከ ውሃ እስኪፈልቅ። ውሃው ካፈለቀ በኋላ ያው ደግሞ ጓንት ምን አድርገው ገብተው ትንሽ ወኛኝተው ሊወጡ ይችላሉ። ይህ የኛ አባቶች ግን ይህንን ይገቡበታል። ይህ መሬት እንዲህ እንዳለ አታሽ ደርሰው ነው ዘራ ብሩክ ሁሉ። ይህ እንግዲህ የመንፈሳዊ ብቃት ጸጋ ይባላል። በተለይ መናንያን መነኮሳት ወደዚህ መመራት ሲችሉ የዚህ ዓለም ስጋ እያታለለን ብዙ ጥፋት ተደርሷል። የብቃቱ መጽሐፍ ኬሚስትሪ፣ ፊዚክስ ምን ይረቀቅ እንዲ ተመራመር አይደለ አንብበህ ተጠቀም፣ ጸልይ፣ ጾም፣ ጸልይ። ብቃት ሲመጣ ገና ብዙ ነው ነገሩ። ብቻ ግን 10ቱ ማድረጋት